ሐዋርያ ሥራ ምዕራፍ 7 ላይ እንደምናነበው የሚናገረው ነገር ጠብ ማይል በጣም የሚደንቅ እግዚአብሔር ሞገስ የፈሰሰበት ፊቱ እያወራ እየሰበከ ኢየሱስን ከአባቶች ዘመን ጀምሮ እያብራራ ፊቱ እንደ መልአክ መልክ ሆኖ እስኪታያቸው ድረስ አስደናቂ የሆነ የእግዚአብሔር ሞገስና ክብር በላዩ ላይ ፈሶ የሚታይ ሰው ነው እስጢፋኖስ። እስጢፋኖስ በድንጋይ ተወግሮ ሞተ። የመጀመሪያዋ ቤተክርስቲያን በእስጢፋኖስ ምክንያት ተበተነች። እስጢፋኖስ ሰማዕት ምናምን ብላ ታቦት ቀርጻ ድንጋይ ጠርባ እንጨት አለዝባ ተሸክማ በሱቲ ጠቅልላ ስታከብራት ታይም አለቀሱ፣ ቀበሩት። አበቃ። ከዛ ምን ይቀጥላል? ሌላው ሰማዕት እየሆነ ሄደ። የነ ጴጥሮስ የነ ጳውሎስን አገልግሎት ስታይ እስር ቤት የተጣሉ በሰይፍ ስለት የተገደሉ የነ ያዕቆብን ታሪክ ያነሳላ። የዮሐንስን ወንድም ተገለዋልና ሰማዕት ነው። በዚህ ወጥቶ ታቦት እንቅረጽ የሚባል ጣጣ ገለመል የለም። የዛ ሰው ሽልማት በእግዚአብሔር ዘንድ ክቡር ነው ማለት እግዚአብሔር ነው እስጢፋኖስን ከፍ የሚያደርገው። ያደረገው ተጽፎለታል። ታሪክ መጻፍ ሌላ ነገር ነው። አማልክትን ግን አዘጋጅቶ ክብረ በዓል ብሎ ለሌሎች መንፈሶች ያንን ሰው ስም ተጠቅሞ ማከናወን ይሄ በጣም አደገኛ ነገር ነው። ለያዕቆብም ለእስጢፋኖስም ሌሎች የተገደሉ አሉ በጣም ብዙ። ጴጥሮስን ራሱ ሊደግሞ ነበር ይላል። ከዛ እግዚአብሔር መልአክ ቀደመው እንጂ አይሁድ እንደተደሰቱ አውቆ ያዕቆብን ከገደለ በኋላ ጴጥሮስን ጭምር ሊገለው ነበር ይላል መጽሐፍ። ስለዚህ በእነዚህ ሰዎች ስም ይሰራው ስራ የሰማይ ንግስትን አሁን በአየር ላይ ስልጣን ያለው አለቃ ይለዋል መጽሐፍ ቅዱስ። ኤፌሶን ምዕራፍ 2 ቁጥር 1 ላይ አንብቡ። በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል። ኤፌሶን ስንት አልኳችሁ? ምዕራፍ 2 ቁጥር 1 እዚህ ላይ ተመልከቱ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባችሁ። በአየር ላይ ስልጣን አለኝ የሚለው አለቃ ነኝ ገዢ ነኝ የሚለው መንፈስ ያ የወደቀው መንፈስ ነው። በአየር ላይ አሉ፣ በምድር ላይ አሉ፣ ከባህር በታች አሉ። አብረውት የወደቁት የተዘጋባቸው አሉ። ኦኬ። በመጨረሻው ዘመን የሚፈቱ አጋንንት አሉ። እንደ ጓጉንቸር ይሄ ምንድነው የሚባለው? ስኮርፒያን ነው የሚባለው የሚነክሰው ስኮርፒያን እንደ ቀንድ አይነት ነገር ልክ እንደዛ አይነት መልክ ያላቸው ተብሎ በራእይ ዮሐንስ ተጽፏል። የታሰሩ አሉ። የሰማይ ንግስት ስትል በዚህ ይሄ መንፈስ ማለት ነው። ራሱን በሴት አንቀጽ ይገልጻል። ራሱን በወንድ እና ገዢ ነኝ ነው የሚለው። ንግስትም ነኝ የሚለው ንጉስም ነኝ የሚለው እሱ ንቃ። በተለይ ሰሜን ያለ ህዝብ ይንቃ። ታጨደ እኮ በተራ ጦርነት አይበቃም? ስንት ህዝብ አለቃል። ለምንድን ነው ሰው ማይነቃ? በጌታ በኢየሱስ ክርስቶስ ስም በህዝቡ ላይ የተደገመ አፍዝ አደንግዝ የአዚም ስፒሪት አደንዛዥ ስፒሪት በኢየሱስ ክርስቶስ ስም ለዘላለም የተነቀለ ይሁን። በጣም ከባድ መንፈስ ነው ያለው እዛ ቦታ ላይ፣ በጣም ከባድ መንፈስ። ልቀጥልላችሁ። ኤርሚያስ ምዕራፍ 44 ላይ ልውሰዳችሁ። አሁን ምዕራፍ 7 ነው ያነበብኩላችሁ አይደል? ትንቢተ ኤርሚያስ ምዕራፍ 44 ላይ ስለዚህቹ የሰማይ ንግስት አሰራር ይናገራል። ምንድነው የሚለው? ከቁጥር 17 ጀምሮ ያለውን አለፍ እያልን እናየዋለን። እግዚአብሔር የህዝቡን አእምሮ ያብራ። ስለዚህ እግዚአብሔር እንደሚፈርድበት ከዚህ በኋላ እግዚአብሔር የሰራውን ነገር ነው መጽሐፍ ቅዱስ የሚያስነብ። በጣም ዋጋ ከፍሏል ያ መንፈስ ሰማይ ንግስት እያለ የሚጠራ መንፈስ አሁን በኢትዮጵያ ምድር ላይ ልደታ፣ በዓታ፣ ፍልሰታ፣ አርሴማ፣ ክርስቶስ ሰምራ ምናምን እያለ የሚሰራው መንፈስ አንድ መንፈስ የረከሰ መንፈስ።
ስለዚህ ህዝባችን እያለቀ ነው። ወንጌልን ሰምቶ ቢድን ይሻላል። አሁንም ይህን መልእክት አስተላልፋለሁ። ከጥፋት ሰዎች እንዲድኑ ወደ ጌታ ወደ ኢየሱስ በንስሐ ይመለሱ። ጌታን ተቀበሉ፣ ንስሐ ግቡ። የዘላለምን ህይወት ትወርሳላችሁ። በምድር ህይወታችሁ ይባረካል። በምድር 100 እጥፍ፣ በሰማይ ዘላለም ህይወት ይጠብቃችኋል። ይሄንን መልእክት ሰምታችሁ ኢየሱስን ብትቀበሉ ትድናላችሁ። አንተም ቤተሰብህም ትድናል። ጥሪ ያቀርባለሁ፣ ተዘጋጅ። አንድ ጉዳይ አለኝ፣ እሱን ጨርስና ጥሪ ያደርጋለሁኝ። ወደ ጌታ ወደ ኢየሱስ መምጣት የምትፈልጉ ሁሉ አንድ ቁጥር ትጽፉልኛላችሁ። ጸልየን ነው የምናበቀው። ራስን አስመልጥ። እናቴ ስትደግስ የኖረችውን ልደታን እና ኪዳነ ምሕረትን እየደገስኩ ቀጥላለሁ የምትል ከሆነ ያ እርግማን ነው በህይወት የሚቀጥለው። እርግፍ አድርገህ ጣል፣ ቆርጠህ ጣለው። ኢየሱስን ምረጥ። ሃሌሉያ! የሚያስመካ ጌታ ሳይደግም ቀርቶ መሰለ እንዴ? ሟርተኛ ተሰብስቦ መቋሚያ እየጣለ የሚራገም መቋሚያ እየጣለ ወንበር እየገለበጠ ሲራገም ይውል። በእስራኤል ላይ ሟርትና ጥንቆላ የለም ተብሎ ተጽፏል። አይሰራም፣ አይሰራም። ቆርጠ ወደ ኢየሱስ ነው። ያኔ መዳን ይሆናል ለአንተም ለቤትህ። ቅዱሳንን ማሰብ ምናምን ብለው ሊያታልሉን ይሞክራሉ። ቅዱሳን ማሰብ የለም፣ እንዲህ አይነት ነገር የለም። በሰማይ ሽልማት የሚሸልመው በምድር ለሰሩት ስራ ሽልማት የሚሸልመው ኢየሱስ ነው። ጳውሎስ ምን አለ? ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ የጽድቅ አክሊል ይጠብቀኛል፣ እሱንም ጻድቅ ፈራጅ የሆነው ጌታ በዚያን ቀን ያስረክበኛል። በፍርድ ቀን ኢየሱስ በበጎችና በበጎች መካከል በሚፈርድ ቀን ለሱ ለወንጌል እውነት ለመንግስቱ ስራ የተጋደሉትን ይሸልማል። አንተ አይደለም የምትሸልመው። በሰማይ በምድር ዝም ብለህ የተጠራህበትን ክርስትና ኖረህ እለፍ። አታጨብጭብ፣ ለማንም አታሸብሽብ። የሚዘመርለትም እግዚአብሔር ብቻ። የሞተልንን ጌታ ተቀብለን እረፍት ይሆንልን። በቃ እውነታው ይሄ። ወደ አርሴማና ወደ አርሴናል ጉዳይ መጣና እንጨርሳለን። እሺ፣ በጣም እንግዲህ የአርሰናል ደጋፊዎች በዚህ አጋጣሚ ኳስ ኃጢአትም ጽድቅም አይደለም፣ ስፖርት መስራት እንደውም ለሰውነት የሚጠቅም እንደሆነ አምናለሁ። ጨለምተኛ አስተሳሰብ የለኝም። ነገር ግን ከእግዚአብሔር ፍቅር በላይ የበለጠብህ ነገር ሁሉ ጣዖት ነው። ይሄንን አትርሳ። ምን አልኩኝ? ከእግዚአብሔር ፍቅር በልጦ ሌሊትና ቀን የሚያስጨው ከሆነ ጣዖት ሆኖብሃል። አርሴማ እንደዚሁ እንደ ልደታ በሚሰራ መንፈስ ነው። በዛ ስም የሚሰራ መንፈስ አለ ኢትዮጵያ ውስጥ። በዛ ስም የሚጠሩ ህፃናት በዝተዋል። ገዳማት ትዳር ትሰጣለች የተባለ ብዙዎች ትዳራቸውን እየፈቱ ሌላ ማግባት ጀምረዋል። አልፈቀደችልሽም አርሴማ ተብለው ከእጮኞቻቸው የተፋቱ አሉ። ሊጋቡ ወሬ ቀራቸው የተፋቱ አሉ። በዘንባባ ትጋረፋለች ይባላል። ገዳሟ ድረስ ሄድን ይላሉ። የሚበሳ ድንጋይ ያለበት መንገድ ላይ በእግራቸው በባዶ እግራቸው ይጓዛሉ። ይህ ሁሉ ዋጋ እየከፈለ ሰው ለጽድቅ እንትን ይላል እና በዘመኑ የአርሴማና የአርሰናል ደጋፊ ብዙ ነው። አርሴማ በመንፈስ ዓለም የሰዎችን አእምሮ እየተቆጣጠረች ያለች መንፈስ ናት። ሰዎችን አእምሮ። አርሴናል ደግሞ ለከትና ገደብ ስላልተበጀለት ህይወቱን ሙሉ ተቆጣጥሮት ህይወቱን ሙሉ ሌሊትና አንገቱ ላይ ገመድ አስገብቶ የሚሰቀል ወጣት ለማብለ ነው ሲባል ለአርሴማ ማን ነው ለአርሴናል የሚል ለአርሴማም ይደረጋል። ተመሳሳይ ይኸውልህ ከእግዚአብሔር ክብር የበለጠ ነገር የሰጠኸው ከእግዚአብሔር ክብር ወንጌል ለመማር ቁጭ ብሎ ትዕግስት አለው እንዴ? ወጣቱ የለው። ኳስ ለማየትስ በጣም ረጅም ጊዜ ሊቀመጥ ይችላል። ወንጌል አያነብም፣ መጽሐፍ ቅዱስ አያነብም፣ ትምህርት አይማርም፣ መንፈሳዊነት ላይ የለም፣ ዳንኪራና ዝላይ ላይ ግን አንደኛ። ስለዚህ ምን ውበልጦበታል? የኳስ ፍቅር። ስለዚህ አርሴማም ሆነች አርሴናል ከእግዚአብሔር ክብር የበለጠ ለነሱ ሰጥተህ ታይምህን ከፍለህ ገንዘብ አውጥተህ ቲሸርት ለብሰህ ኦኬ ለወንጌል ማታደርገውን ነገር እዚህ ጋር የምታደርግ ከሆነ ጣዖት ሆኖብሃል ማለት።
ልክና ስርዓት ሊኖረው ይገባል ሁሉ ነገር። በነገራችን ላይ እኔ በልጅነቴ ጀምሮ አርሴናል የሚባለውን ክለብ ሳይ ነው ያደግኩት። አሁን ደስ ያላችሁ ሰዎች ስትጨፍሩ ስታለቅሱ ምናምን አይተናል። ይህን ያህል ምንድን ነው አያውቁትም። ግን እሱ ይሰቀላል፣ አንገቱ ውስጥ ገመድ አስገብቶ ይሰቀላል። ተሸነፈ ብሎ አርሰናል የሞቱ ልጆች አሉ። እንደዚህ መሆን የለበትም። እንደዚህ መሆን የለበትም። ስቅስቅ ብሎ እንደ ሴትም ያለቅሳል ቁጭ ብሎ። ወጧ እንዳማረላት ሴት ደግሞ ሽርጉድም ይላል። ኧረ ስንቱን ታዘብ ነው ግን በክርስቶስ እንዴ! አሁን ዛሬ ምነግርህ ወንጌል አልተሰበከም ብለህ ወገብህን ታጥቀ ወንጌላዊ እንድትሆን በክርስቶስ ኢየሱስ እንድታምን እንደዚህ ለኳስ እንደሆንከው እስቲ ለክርስቶስ ደግሞ እንዲሆንለት። አሁን እኔ ለምን አደረግከው አይደል? ኦኬ አደረግከው አይደል? እስቲ ናና ወንጌል ስማ፣ ወንጌል ስማ፣ ተማር፣ ክርስቲያን ሁን። ከዛ በኋላ ደግሞ ወንጌል ስበክ። ከአርሴማ እና ከአርሰናል ወደ ኢየሱስ ነው። ከአርሴማም ከአርሴናልም ወደ ኢየሱስ። አሁን የአርሰናል ተጫዋቾች ኢየሱስን የሚወዱ ናቸው። እዚህ ህዝቡ ይሰቀላል፣ ለኳስ ብሎ ይሰቀላል። እነ ባካዮ ሳካ አሁን ዛሬ አሳይሃለሁ፣ እንዳለ አሳይሃለሁ ጉድህን። እነሱ ህይወታቸውን ለክርስቶስ አደራ ሰጥተው ይወል ተመልከት። ዛሬማ ጉድ ነው ማሳይ፣ ጉድ ነው ማሳይ። እዚህ በአርሰናል ተጠፍንጓል ጄኔሬሽኑ፣ እዛ ደግሞ አርሰናል። የአርሰናል ተጫዋቾች ባይብል ፍሬንድስ ተብለው የሚጠሩ ከክለቡ ውስጥ ሚስጥር ነው የምነግራችሁ ዛሬ። ሚስጥር አወጣለሁ በአርሰናል። በነገራችን ላይ እኔ አሁን ኦርቶዶክስን በነበርን ጊዜ ኳስ ሌሊትና ቀን የምናይበት ዘመን ነበር። አልዋሻችሁም። በቃ አርሰናል ሲጫወት በቃ መክነፍ ነው፣ መሄድ ነው። ሌሊትም ተጫወተ ሄዶ ማየት። ባለቤቴን አርሰናል ስቴዲየም ድረስ ለኔ ብላ ሄዳ ክለቡ ይሄ ስቴዲየም ዋላ እዛ ፎቶ ተነስታ ቀርጻልኝ ምናምን መጣለች። ያኔ ማለት ከዛሬ ስንት ዓመት በፊት ማለት ነው። ዛሬ 15 ዓመት 16 ዓመት በፊት ማለት ከነበረኝ ጉጉት የተነሳ እና የኳስ ፍቅር ኢትዮጵያ ውስጥ ያለ የኳስ ፍቅር በጣም የተለየ ነው። እና እነሱ ሲጫወቱት ስፖርትም ነው ገቢ ማግኛቸውም ነው። ራሱን የሚያንቀው ግን ጣዖት እያመለከ ነው። የሚያለቅሰው ግን ጣዖት እያመለከ ነው። ይሲ በልክና በገደብ ነው መሆን ያለበት። እነዚህ ተጫዋቾች ለክርስቶስ ራሳቸውን የሰጡ ባይብል የሚያነቡ ናቸው። በግሩፕ ሆነው መጽሐፍ ቅዱስ ያጠናሉ። ባይዘዌ የአርሰናል ደጋፊ ከዚህ ቀን ጀምሮ እኔ ምነግር ኳስ ማየትን ቀጥ ችግር የለውም። ኳሲ ራስን አታጥፋ ለኳስ ብለ ሲያሸንፍ ያሸንፍ፣ ካላሸነፈ ደግሞ አንተ ራስህን አሸንፈ ኑር። ደግሞ አለው ይሄ ፍሬዝ በጣም አሪፍ ነው፣ በጣም ድንቅ ነው። አርሰናል ካሸነፈ ደግ ነው፣ አሸነፈ። አንተ ግን ራስህን አሸንፈህ ኑር። ለነሱ ብለህ መሰቀል የለብህም። በመጠጥ አንጀትን አሳርረ መግባት የለብህም። እነሱ መጽሐፍ ቅዱስ እያነበቡ ተጫውተው እየጸለዩ ተጫውተው ነው የሚገቡት። እነሱ ጸልየው ተጫውተው ቢሸነፉ ሚትሶኬው ብለው ሲገቡ አንተ ስለማትጸልይ ራስን የማጥፋት ስፒሪት ሱሳይድ ስፒሪት ይጠናወታል። አንጀት ሲቃጠል ነው የምትኖር። ባይብልህን አንብብ፣ የኢየሱስ ሁን። ከኢየሱስ በላይ የምታስበልጠው ምንም ነገር መኖር የለበትም። ክርስቲያኖች አሉ እኮ ኳስ የሚያዩ እኮ ክርስቲያኖች አሉ። ነገር ግን ባይብላቸውን አንብበው
ኢየሱስን ነው የሚከተሉት። መጽሐፍ ቅዱስን ያነባሉ፣ ወንጌልን ይመሰክራሉ። እነሱ ራሱ በክርስቶስ ኢየሱስ አምኖ ዳግመኛ የተወለዱ ናቸው። ልዩነቱን አየው። ስለዚህ አሁን እዚህ ጋር የምትመለከተው ይሄ ተጫዋች እንግዲህ የታወቀ ነው። አንዳንዶቹ እኔ ረጅም ጊዜ ሆኖኛል ኳስ ማየት ካቆምኩኝ፣ ሃይላይት ምናምን አያለው እንጂ ይሄ እንደ ድሮ አይደለም። ጊዜ ካለኝ ነው እሱ ጊዜ ካለኝ እንጂ ሙሉ ጨዋታ ቁጭ ብዬ እኔ አይቼ አላውቅም። ኦኬ ጊዜ የምትሰጠው ሰፊ ጊዜ የምትሰጠው ነገር የገዛህ ነገር ነው። ባይ ጴንጤም ሁን ኦርቶዶክስም የገዛህ በአንተ ህይወት ላይ ተጽዕኖ የፈጠረው ነገር ነው ሰፊ ሰዓትን የሚወስደው። የገዛህ ኢየሱስ ከሆነ ኢየሱስ ሰፊ ጊዜህን ልትሰጠው ይገባል። ከዛ ከሱ ቀጥሎ መደረደረው ምንም ነገር የለም። ሌላውን እንደ ኖርማል ነገር ማከናወን ትችላለህ። እነዚህ የምታያቸው ተጫዋቾች ግን በሙሉ ጌታን የሚወዱ ናቸው። መጽሐፍ ቅዱስ የሚያነቡ ናቸው። ህይወታቸውን በትክክል እየመሩ ነው። እነሱ መጽሐፍ ቅዱስ ያነባሉ፣ ይጸልያሉ፣ ኳስ ይጫወታሉ፣ ገንዘብ ያገኛሉ። አንተ ኳስ በምታይበት ጊዜ ገንዘብህን ታጣለህ። ለመጽሐፍ ቅዱስ ጥናት የነበረን ጊዜ ታጣለህ። በጸሎት ከእግዚአብሔር ጋር የምትገናኝበትን ጊዜ ታጣለህ። በልክ አድርገው። We believe that we had God fighting for us. It's fantastic ይላል። እግዚአብሔር እንደተዋጋልን ወይም ደግሞ ከኛ ጋር እንደነበረ እናምናለን ነው የሚለው። ማዱዌኬ የሚባለው ተጫዋች ነው ይሄ። It just brings us closer together. ሞር ደግሞ አብረን እንድንሆን አድርጎናል። We're so close, but I feel like we are closer because of it. And long may it continue for sure. እንደዚህ ደግሞ ረጅም ጊዜ እንቀጥላለን ብዬ አምናለሁ ነው የሚለው። ሶ የሚያምኑት እግዚአብሔር እንደረዳቸው እንዳገዛቸው መጽሐፍ ቅዱስ የሚያነቡ እነዚህ ባይብል ግሩፕ ያላቸው ባይብል ስተዲ ግሩፕ ያላቸው ተጫዋቾች ናቸው። ቁጥራቸው ከ9 በላይ እንደሆነ ነው የሰማሁት። ከ9 ተጫዋች በላይ ይጸልያሉ አብረው ምናምን። ደስ አይልም? እና በድላቸው ቀን እግዚአብሔርን ያከብራሉ። ያልታደለው የኛ ሀገር ወጣት ራሱን ይሰቅላል። አየው? this is the difference። ራሱ ተጫዋቹ እንኳን እንደዛ አላደረገም። ዋናው የሚመለከተው ሰውዬ እንኳን እንደዛ አላደረገም። ሌላ የታዘብኩት ነገር ምን ሆነ ታውቃላችሁ? ሰው ሲያለቅስ ምናምን ሳይ ሰው የሚደሰትበት ነገር አጥቷል እንዴ? የሚደሰትበት እንደዚህ ደስታ ጠሯል እንዴ? አበደ እኮ ሰው፣ በቃ አበደ በኢየሱስ። በካዮ ሳካን ደግሞ I try to read ስለ መጽሐፍ ቅዱስ ነው። I try to read it every night before I go to bed። ከመተኛቱ በፊት ሁልጊዜ መጽሐፍ ቅዱስ እንደሚያነብ ነው የሚናገረው። I have learned a lot from it። በጣም ብዙ ተምሬያለሁ ከመጽሐፍ ቅዱስ ነው የሚለው። And I'm still reading it all the time። ሁልጊዜ አነባለሁ መጽሐፍ ቅዱስን። It's important for me. Religion is a big part of my life. I am a strong believer in God. Reading this Bible all the time helps me to learn more and more about God. ስለ እግዚአብሔር ብዙ እንዳውቅ ስለ እምነቴም ብዙ እንድረዳ አድርጎኛልና አሁንም ብዙ እየተማርኩ ነው ስለ እግዚአብሔር ከመጽሐፍ ቅዱስ። መጽሐፍ ቅዱስ ያነባሉ ማለት ነው። ኦኬ ቲምበር ደግሞ የሚባለው ይሄ በተለይ በጣም ከሌሎቹ ጠንከር ያለ እምነት ያለው ሰው ነው። ኦኬ ስለዚህ ኢየሱስ አርሰናልን አሸንፏል። ሃሌሉያ! ኢየሱስ አርሰናልን አሸንፏል። ኢየሱስ ያሸነፈው ክለብ ነው አሁን ያሸነፈው። አንተም በህይወት ኢየሱስ ካሸነፈህና የኢየሱስ ከሆንክ ድል አድራጊ ነህ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ተብሎ ተጽፏል።
አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 2 ቁጥር 3 ቲምበር ምን ይላል? for me it's a way of life በቃ የህይወት መንገድ ነው። ክርስትናም ሆነ መጽሐፍ ቅዱስ ማንበብ አጠቃላይ የምናደርጋቸው ነገሮች የህይወት መንገድ ነው። I try to live by it. We pray before games because we have a few Christians in our team. የተወሰኑ ክርስቲያኖች አሉ ከጌም በፊት ሁልጊዜ እንጸልያለን ነው የሚለው which is amazing። ይሄ በጣም መልካም ነገር ነው፣ ማስደናቂ ነገር ነው። It brings unity and understanding because you kind of life the same life. በሆነ ነገር አንድ ስትሆኑ በተለይ በክርስትና ጉዳይ አንድ ስትሆኑ በሌላው ነገር ደግሞ በጣም በጣም ውጤታማ ያደርጋችኋል። አንድነትን ይፈጥራል፣ በደንብ ያጸነዋል፣ በክለብ ውስጥ ያለውን ህብረት ያጠነክረዋል። እንዲህ ብሎ ቲምበር ተናግሯል ማለት ነው። የሌሎቹን አላገኘውም፣ ግን ይሄ ቲም ውስጥ ካሉት ውስጥ ክርስትና የሚታወቅ ነው። ጋድ ዊንስ ይላል። ኤዜ ተብሎ የሚጠራ ተጫዋች ነው፣ ክርስቲያን ነው። አብረው መጽሐፍ ቅዱስ የሚያጠኑ ናቸው። ገብርኤል ጄሱስ ተብሎ የሚጠራው ይሄም ብራዚላዊ ተጫዋች ክርስቲያን። ምን ብሎ ነው ቲሸርቱ ላይ ካገባ በኋላ የሚጽፈው? I belong to Jesus ብሎ ነው የጻፈው። እና ሲያገባ ለእግዚአብሔር ክብር ይሰጣል። እኔ የክርስቶስ ነኝ ማለት ነው። I belong to Jesus፣ እኔ ክርስቶስ ነኝ። የክርስቶስ መሆናቸውን ያውጃሉ። ገብርኤል ማርቲኔሊ የሚባለው ተጫዋችም እንደዚሁ የተናገረው ነገር አለ። በሌሎች ክለቦችም አሉ ክርስቲያኖች፣ ሌላም እምነት የሚከተሉ አሉ። እሱን አንረሳም። የቡዲዝምም የእስልምናም ሌላም እምነት ያላቸው አሉ። በጣም ብዙ አይነት ተጫዋቾች አሉ። ሌሎች ክለብ ውስጥም ያሉት I belong to Jesus የኢየሱስ ነኝ ብለው ይጽፋሉ። ይሄ የሊቨርፑል የሚባለው ክለብ ተጫዋች እንደሆነ ነው። ስሙ አይያዝልኝም። ስሙን የምታውቁ ካላችሁ ጻፉልኝ ሲከስር። እሱም እንደዛ አድርጓል። የዚህን ተጫዋች ስም የምታውቁ ካላችሁ ጻፉልኝ። ክርስቲያኖች ናቸው በብዛት። ኤዜ በጣም ሲሪየስ ነው እሱ። ኤዜ የሚባለው ይሄኛው ማለት ነው። ኤዜ ማለት ይሄ ነው። ኢንተርቪውን ሰምቻለሁኝ። ኢንተርቪውን አገሩ ሄዶ በቅርብ የሰጠው ኢንተርቪው አለ። በክርስቶስ ጉዳይ ላይ በጣም ጠንቃቃ ክርስቲያን፣ የሚገርም ሰው፣ የሚገርም በዚህ በኳስ ሙያው በጣም የተመሰገነ ነው። በጣም በጣም ጎበዝ ነው። ነገር ግን ክርስቶስን ደግሞ ያመልካል። የዚህኛውን ግን ካወቃችሁ ስሙ እሺ ጋክፖ። ስሙ ትንሽ ዊርድ ነው ለመጥራት። የሊቨርፑል ተጫዋች ነው። ጋክፖ እሺ። እና እሱም ተመልከቱ I belong to Jesus ብሎ ጽፎ እንመለከታለን። የትኛውም የዝና ማማ ላይ ቢወጣ ኢየሱስ ጌታ። ሃሌሉያ። ሰው ምንም ሊሰራ ይችላል፣ ምንም ሊያደርግ ይችላል፣ ምንም አይነት ውጤታማ የሆነ ህይወት ሊኖረው ይችላል። ነገር ግን ኢየሱስ በዛ ህይወት ላይ በዛ ሰው ላይ ጌታ። ይሄን ካወጀ ደግሞ በጣም በጣም ድንቅ ነው። ሌላው እነዚህም ተጫዋቾች እንደዚሁ አድርገው ተመልክተናል። ይሄ ካካ የሚባለው ተጫዋች ነው፣ የብራዚል ተጫዋች አሁን እንዳቆመ ይታወቃል። ጋድ ኢዝ ግሬት ብሎ የጻፈው ይሄኛውን ስሙን አላውቀውም። ካካ የሚባለው ግን ብራዚላዊ ተጫዋች ነው። ኔማር የሚባለው እዚህ ላይ ፎቶቸውን አላደረኩም እንጂ ኔማር ግንባሩ ላይ ጭምር ሲጽፍ እናያለን። እንደውም በብዙ ትግል እንዳስወረዱት ግንባሩ ላይ እንዳስር እንዳደረጉት ተሰምቷል። ያው የክርስቶስ ተቃዋሚ መንፈስ በኳሱም ዓለም በሙዚቃውም ዓለም በፊልሙም ዓለም ይቃወማል፣ የጌታን ስም ይቃወማል። ግን የጨከኑ በክርስቶስ ጉዳይ ማይደራደሩ ሰዎች አሉ። እና ምን ልላችሁ ፈልጌ ነው የአርሰናል ከ9 በላይ ተጫዋቾች አብረው የሚጸልዩ አብረው መጽሐፍ ቅዱስ የሚያነቡ ናቸው። I belong to Jesus እኔ የኢየሱስ ነኝ ብለው እየመሰከሩ ነው ያሉት። አንተ የማን ነህ? የአርሴማ ነህ? ኖ፣ የኢየሱስ ሁን ነው።
ህይወትን ለኢየሱስ ስጥ። እነሱ ህይወትን አውቀዋል፣ ገብቷቸዋል፣ ጌታን አስቀድመዋል፣ ለክርስቶስ መኖርን ፈልገዋል። በቃ በዚህ መሰረት በየትኛው ሙያ ላይ ብትሰማራ ኢየሱስን ያስቀደመ ማንነት ይኑር። ኢየሱስን ያስቀደመ አሁን ከዚህ ውስጥ የአርሴማን የማርያም ስዕል ምናምን የሚመዙ ስፖርተኞች አይተናል። በጣም አሳፋሪ ነው በነገራችን ላይ። በጣም አሳፋሪ ነው። ጌታ ኢየሱስን ሰው ተቀብሎ ዋናውን መድኃኒት ተቀብሎ መኖር ሲገባው መትረፍ ሲገባው ከብዙ አማልክት ጋራ ነው የሚተለተለው ማለት ነው። እሺ ብዙ ናቸው። በጣም ብዙ ተጫዋቾች በጌታ ናቸው። ብዙዎቹ የሊቨርፑሉ ተጫዋች በረኛ ነው የሚለኝ አሊሰን ቤከር፣ እሱም እንደዛው በጌታ ነው የሚለኝ። እሺ ቴንክ ዩ። ስለዚህ you belong to Jesus። አንቺም አንተም ለኢየሱስ ታስፈልገዋለህ፣ ለኢየሱስ ታስፈልጊዋለሽ። ጌታን ተቀብላችሁ የዘላለምን ህይወት ውረሱ። ወጣቶች በስፖርት ምክንያት ራሳችሁን አታጥፉ። ኢየሱስን ተቀብለህ የህይወት ረፍት፣ የዘላለም ህይወት ረፍት ማግኘት ትችላለህ። በመጠኑ ነገሮችን ማድረግ ባላንስ ማድረግ ትችላለህ። አንተም ደግሞ ስፖርተኛው ስፖርት መስራት ጥሩ፣ ኳስ መጫወት፣ ስፖርት መስራት፣ ሩጫ መሮጥ መልካም። እየጠጣህ ኳስ ከምታይ ስፖርት እየሰራህ ኳስ ብታይ ጥሩ ነው። ራሴን አጠፋለሁ ብለህ ጊዜ እየጠበቅ ኳስ ከማየት ኢየሱስን ተቀብለ የህይወቴ ቤዛ ህይወቴን የምሰጠው ለክርስቶስ ነው ብለህ ለክርስቶስ ራስን ሰጥተህ ተረጋግተህ ለቤተሰብም ለራስም ለአእምሮህም ታምነህ መኖር አስፈላጊ ነው። አስፈላጊ። ስለዚህ በክርስቶስ ማረፍ አሁን የመጀመሪያውንም የሁለተኛውንም ጉዳይ ስጠቀልለው ምድራችን ላይ ያለው የሚሰሩ መናፍስት፣ በሴት አንቀጽ የሚንቀሳቀሱ መናፍስት፣ በሰማይ ንግስት መንፈስ የሚንቀሳቀሱ መናፍስት፣ ሰው የተገበረላችሁ በተለይ በዚህ በግንቦት ወር የሚሰራው መንፈስ ስራውን አጋልጫለሁ፣ አፍርሻለሁ። በጌታ በኢየሱስ ስም የፈረሰ ይሁን። ከዚህ ለማምለጥ ከቤተሰብህ የተረገመ ኪዳን ውስጥ ለመውጣት ኢየሱስን ዛሬ ተቀበል። አሁን ጥሪ ያደርግልሃል። አንድ ቁጥር ብቻ ነው የምትጽፉልኝ። በሁሉም ፕላትፎርሞች ላይ ያላችሁ አንድ ቁጥር ጻፉልኝ። ኢየሱስ ያድናል። ጌታን መቀበል የምትፈልጉ this is the time። አንድ ቁጥር ጽፉልኝና ስማችሁን ይዛለሁኝ። ጸልየን እናበቃለን። I belong to Jesus እያሉ ተጫዋቾቹ ቲሸርታቸውን ሲያሳዩ እያየን ለክርስቶስ ራሳቸውን አሳልፈው ሰጥተዋል። አንተ ምን እየሰራ ነው? አንተም ለክርስቶስ ህይወትን ስጥ። ከና አርሴማ መንፈስ ከረከሰ ኪዳን ውጣ። በልደታ ስም ኢትዮጵያ ምድር ላይ ብዙዎችን እየበላ ካለው መንፈስ ራስን አትርፍ። ዳን ስማና ረፍት ይሁንልህ። ጌታን ተቀበል። አሁን አንድ ቁጥር ብቻ በመጻፍ ጌታን መቀበል የምትፈልጉ ወገኖች የእምነት ጸሎት እንጸልያለን። ትንሳኤ ታፈሰ እንኳን ደህና እግዚአብሔር ይሁን። ጌታቸው አበራ እንኳን ደህና መጣ። እንወዳችኋለን። ዘመናችሁ ይባረክ። በቲክቶክ እየተከታተላችሁ ያላችሁ ምክንያቴ ብዙ ነው። እሺ አራተኛ ሃሌሉያ ምስጋና ለእግዚአብሔር ይሁን። አመሰግን ዘንድ ምክንያቴ ብዙ ነው። ይዣለሁኝ። እንኳን ደህና መጣ። ጆሲንም ይዣለሁ። አርኤችኦ ሪሆ ሪሆይ እሺ። በቲክቶክም ያላችሁ ኢንቫይት እያደረግኳችሁ ነው። ኑ ወደ ኢየሱስ
ጌታን ተቀበሉ። የቃል ኪዳን ጸሎትን ጸልያለን። ከዚህ ቀን ጀምሮ የጌታ መሆንን ታውጃለህ። ዳዊት 13:17 እንኳን ደህና መጣ። ስድስተኛ ሰው ቴዲ ተማም መሐመድ እና ቴዲ ሰብስቤ ጌታ ኢየሱስ ይባርካችሁ። እንኳን ደህና መጣችሁ።